welcome everybody. This is Brian English and Smir Teacher Henny. Alright, ዛሬ እንግዲህ ለየት ባለ አቀራረብ ነው የመጣሁላችሁ ማለት ነው. ድራይቪንግ and አዲስ and በጣም ወሳኝ የሆኑ በራሳችሁ እንግሊዘኛ መማር የምትችሉባቸውን 5 የተለያዩ ነጥቦችን አሳውቃችኋለሁ ማለት ነው በዛሬ ቪዲዮአችን. So, don't forget to subscribe, share the channel, share ማድረጋችሁን እንዳትረሱ and subscribe ማድረጋችሁን እንዳትረሱ. ፕላስ ደግሞ እንግሊዘኛን በአካልም በኦንላይን መማር ከፈልጋችሁ እኛ ጋር እየመጣችሁ መማር ትችላላችሁ. በኦንላይን ላይ በግሩፕም በፐርሰናልም መማር ስለምትችሉ የተለያዩ አማራጮች አሉላችሁ ማለት ነው. ሶ ወደ ፖይንታችን እንግባ. እንግሊዘኛን በራሴ መማር እችላለሁ ወይ የሚለውን የመጀመሪያው ጥያቄያችን ማለት ነው. So the answer is yes, of course. ትችላላችሁ። ምን ይፈልጋል? ዲሲፕሊን ይፈልጋል፣ ኮንሲስተንሲ ይፈልጋል። በቃ ራሳችሁን መግዛት መቻል ይኖርባችኋል ማለት ነው. So እንግሊዘኛን በራሳችሁ ለመማር ከምታደርጓቸው ነገሮች መካከል የመጀመሪያው የሚሆነው ምንድነው? ስህተት መስራትን አለመፍራት መቻል ይኖርባችኋል ማለት ነው. ስህተት መስራትን አለመፍራት ነው በቃ ዋንኛው the most important thing የሚባለው በቃ ስህተት እሳሳታለሁ ብላችሁ አለመፍራት ነው። ተሳሳቱ፣ ምንም ችግር የለውም። like መሳሳት ማለት ውድቀት ማለት አይደለም። መሳሳት ማለት like በቃ the process of learning ነው አይደለ? መማራችሁን የሚያሳይ ነው። ስትሞክሩ ነው የተሻለ ነገር የምታገኙት ማለት ነው። ስለዚህ መጀመሪያው ደረጃ like እሳሳታለሁ ብላችሁ አለመፍራት ነው ቤዚኩ ማለት ነው። ሁለተኛ ላይ ደግሞ ቃላቶችን ከመሸምደድ ይልቅ አረፍተ ነገሮች ላይ ፎከስ ማድረግ። alright, so ይሄ ምን ማለት ነው? ቃላቶችን 50 ቃላቶችን ብትይዙ 50ውን ገጣጥማችሁ ማውራት ካልቻላችሁት ምን ዋጋ አለው አይደለ? 50ውን ገጣጥማችሁ ማውራት ካልቻላችሁ ምንም ዋጋ የለውም። ስለዚህ ፎከሳችሁ መሆን መቻል አለበት ምን ላይ ነው? አረፍተ ነገሮች ላይ መመስረት ሊሆን ይችላል ማለት ነው። ለምሳሌ ኢምፖርታንት የሚለውን ቃል ብቻውን ብታቁት አስፈላጊ ነው አይደለ? ሶ ብቻውን like ብዙ ጊዜ የተሟላ ሚኒንግ አይሰጠንም። አስፈላጊ ነው። ምንድነው አስፈላጊ ሆኖ ምንድነው ማድረግ አስፈላጊ ሆኖ የሚሉ ነገሮችን እናነሳለን ማለት ነው። ስለዚህ ኢምፖርታንት የሚለውን ብቻ ከመያዝ ለምሳሌ the meeting is important ብላችሁ ራሳችሁ ላይ እንትን ማለት the meeting is important or you are important to me አንተ ለኔ አስፈላጊ ነህ እያላችሁ like በሴንቴንስ ላይ ፕራክቲስ ብታደርጉት is much better ማለት የተሻለ ይሆናል ማለት ነው። ይሄ just important የሚባለው ነገር ነው። ሌላኛው በቀን ብዙ ነገሮችን ከመማር የተወሰኑ ነገሮችን አድምታችሁ መያዝ መቻል ይኖርባችኋል። ምን ማለት ነው? ቅድም እንዳልኳችሁ ወላይ ብዙ ቃላቶችን ብዙ ህጎችን በአንድ ቀን ሽምድድ ማድረግ it's very hard. like ልክ ስታነቡት ምናምን የቻላችሁት ሊመስላችሁ ይችላል which is true ያን ጊዜ አውቃችሁታል። ነገር ግን practically like ላውራው ብላችሁ ለማውራት ስትፈልጉ it will be a very hard for you ከባድ ያደርግባችኋል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ትንሽ ነገሮችን በደንብ እያደማችሁ መያዝ is much better like በጣም የተሻለ ይሆናል ማለት ነው። for example 12 ቴንሶች አሉ አይደለ? 6 ቴንሶችን በአንድ ቀን ያዝ አድርጋችሁ ስለ ፕሪፖዚሽን በአንድ ቀን ምናምን ከምትማሩ ይልቅ አንዱ ቴንስ ይዛችሁ ያንን ቴንስ እንዴት እጠቀመዋለሁ በቃ like ከሰዎች ጋር ሳወራ እንዴት መጠቀም እችላለሁ የሚለውን ነገር በደንብ ማውራት is much better በጣም የተሻለ ነው ማለት ነው። for example simple present tense ብትወስዱ simple present tense መቼ ተጠቀሙታላችሁ? so simple present tense እንደምታውቁት መቼ የምትጠቀሙት በየቀኑ የምታደርጓቸው ነገሮች ወይ ደግሞ ሃቢታችሁን ሆቢያችሁን የምትናገሩበት ነው። ደጋግማችሁ የምታደርጉትን ነገር ጀነራል ትሩዞችን የምትናገሩበት ነው። ፋክቶችን የምታወሩበት ቴንስ ነው። ስለዚህ ምን ታደርጋላችሁ ማለት ነው? ዛሬ ምን ሰራው ወይ ደግሞ በየቀኑ ምንድነው የምሰራው ትላላችሁ። you see, so I wake up early in the morning, I wash my face, I brush my teeth, I eat my breakfast, I go to work ምናምን እያላችሁ you see all these sentences በምድር የተሰሩት በሲምፕል ፕሬዘንት ቴንስ ነው የተሰሩት ማለት ነው። ስለዚህ እነሱን መለማመዳችሁ like ያን ቴንስ እንዳትረሱት ያደርጋችኋል። በሚቀጥለው ቀን ሲምፕል ፓስት ይዛላችሁ። ከዛን ሲምፕል ፓስት ደግሞ ስታደርጉ ትናንትና ምን አደረኩ እያላችሁ ራሳችሁን ጠይቃላችሁ። ትናንትና ምን አደረኩ ትናንትና? for example I went to work ስራ ሄጃለሁ። that's good. I had my breakfast at 7 ላይ ቁርሴን በልቻለሁ እያላችሁ እየተናገራችሁ ነው። ስለዚህ ሲምፕል ፓስትን በሚቀጥለው ቀን ያዛችሁት ማለት ነው። እንደዚህ እያደረጋችሁ በየቀኑ እየከፋፈላችሁ ነገሮችን ማድረግ በጣም አሪፍ ነገር ነው ማለት ነው። ኢምፖርታንት ከሚባሉ ነገሮች ውስጥ አንዱ ነው ማለት ነው። good. the next step practice every day በቃ አሁን ደግሞ ፕራክቲስ ማድረግ ነው። ፕራክቲስ ማድረገው ሰው የለም ልትሉ ትችላላችሁ አይደለ? no problem. practice with yourself ከራሳችሁ ጋር ፕራክቲስ አድርጉ። እንዴት? so እያደረጋችሁት ያላችሁትን ነገር ዲስክራይብ ማድረግ ልመዱ በየቀን። so ዛሬ ምን እያደረጋችሁ ነው?
አሁን ላይ ምን እያደረጋችሁ for example እኔ አሁን እየነዳሁ ነው so I'm driving እላለሁ የሆነ ነገር ሰራ የማደርጋቸውን ነገሮች ዲስክራይብ ማድረግ አሁን እየሰራችሁ ያሉ ነገሮችን ዲስክራይብ ማድረግ is very important እንደዚህ ያረኩ ነው እንደዚህ ነው ያላችሁ ያን ነገር ስትለማመዱት በደም ለውጥ ታመጡበታላችሁ ራሳችሁ ላይ ማለት ነው that's very nice the last step የመጨረሻው ነው ዋንኛው step ብዬ የምነግራችሁ ደግሞ እኔ ምንድነው ከምታወሩት ይልቅ የምትሰሙትን ነገር በጣም ጨምሩ alright ግራ ሊገባችሁ ይችላል ስፒኪንግ በደም ተለማመዱ እያልከን ደግሞ ምንድነው የምትሉን እያላችሁ ነው አይደለ so በደም የምትሰሙትን ነገሮች በደም ወደ በራሳችሁ ወደ ውስጥ የምትሰሙትን ነገር መጨመር ይኖርባችኋል ፊልሞች ሊሆን ይችላሉ ፖድካስቶች ሊሆን ይችላሉ ሬዲዮ ሊሆን ይችላል ኤኒቲንግ ግን በቃ ወደ ውስጣችሁ የምታስገቡትን ነገር መጨመር ነው ለምን መሰላችሁ እንግሊዝኛ መልመድ የምትችሉት ይሄ የአፍ መፍጫ ቋንቋችሁ እንደለመዳችሁት ነው የአፍ ቋንቋ መልመድ የለመዳችሁት እንዴት ነው ብዙ ሰዎች ሲያወሩ ስለምንሰማ ነው ቤተሰቦቻችን ሲያወሩ እንሰማለን every day አይደለ በየቀኑ ሲያወሩ እንሰማቸዋለን that's why ያንን የለመድንበት ምክንያት ባለ ስለዚህ ይሄኛውንም ለመልመድ ምንድን ማድረግ ያለባችሁ ብዙ መስማት መቻል አለባችሁ ማለት ነው so ብዙ መስማታችሁ በጣም ጥቅም ይኖረዋል ማለት ነው እዚህ ጋር ፊልም ሳይ አይገባኝም ትኛላችሁ አብዛኞቻችሁ of course የመጀመሪያ ጊዜ እንዴት ሊገባችሁ ይችላል እንግሊዝኛ እኮ ገና አዲስ ናችሁ ጀማሪ ናችሁ አይደለ so ምንድነው መፍትሄዎቹ የተለያዩ መፍትሄዎች አሉ አንደኛው መፍትሄ ፊልሞችን መምረጥ መጀመሪያ ምን አይነት ፊልሞችን ነው ማየት ያለብኝ understood like ምን አይነት ፊልሞችን ማየት አለብኝ ስለዚህ በደንብ የተብራራ ቪዲዮ ሰርቼላችኋለሁ ግን እንዱ ሂንት ለመስጠት አሁን ምን አይነት ቪዲዮችን ብታይ አሪፍ ነው እንግሊዝኛ ሰከንድ ላንጉጃችሁ የሆኑ ሰዎች የሰሯቸው ፊልሞች ምን ማለት ነው ለምሳሌ ኢንዲያንስ ሙቪስ የህንድ ፊልሞች ስላችሁ እንደኛ ያለው ፊልም አይደለም ግን የህንድ ፊልም ሆነው ሙሉ እንግሊዝኛ የሆኑ ፊልሞች አሉ በእንግሊዝኛ ተቀየሩ so ያም ያደርግላችሁ pronunciation-አችሁን ቀነስ ስለሚያደርግ ወይ ደግሞ አክሰንታቸውን ስለሚያጠፋላችሁ ላይክ እናንተ በዛ መለማመድ ትችላላችሁ አንድ ሁለት ደግሞ ለአኒሜሽን ፊልሞች በብዛት ልጆችም እንዳያችሁ ተደርጎ ስለሆነ የሚሰራው ላይክ ንግግራቸው ረጋ ያለ ነው ቃላቶች እየተመረጠ ቃላቶች ነው የሚጠቀሙላችሁ ስለዚህ ላይክ ያ ምን ያደርጋል ለእናንተ ቀላል ያደርጋል እንድትለምዱ ያደርጋችኋል ማለት ነው እነዚህ ፖይንቶች አሉ ፕላስ ደግሞ ደጋግማችሁ ማየት ነው ለምሳሌ አንድ ፊልም መጀመሪያ ስታዩ ከ30% ፊልሙን ስቶሪ ከተረዳችሁ በቂ ነው ላይክ ባንድ ሁሉን ልረዳው ማለት የለባችሁም ብዙ ፊልም ከማየት ነው ያንን የምታመጡት ማለት ነው ኢንተርሚዲየት የሚባል ሰው 50%ን እንኳን ላይረዳ ይችላል ማለት ነው እንግሊዝኛ ማለት ነው አንድ ፊልም በሚያይበት ጊዜ ማለት ነው ስለዚህ እናንተ ደግሞ ጀማሪ ከሆናችሁ ከዚህ ያነሰን ልትረዱ የምትችሉት ማለት ነው ስለዚህ ደጋግማችሁ በማየት ታመጡታላችሁ ፊልም አይነቶችን በመምረጥ ታመጡታላችሁ ማለት ናቸው ሶ እነዚህን አይነት ስቴፖችን ከተጠቀማችሁ እንግሊዝኛ የማትችሉበት መንገድ ምንም አይኖርም ማለት ነው በምን በራሳችሁ መማር ስለፈለጋችሁ ናቸው እነዚህ ፖይንቶች ኦልራይት አንዳንድ ቲፕ ደግሞ ምነግራችሁ ኤክስፕሬሽኖችን መያዝም ይስግድ አንዳንዴ ማለት ነው ኤክስፕሬሽኖችን መያዝ ምንድነው ጥቅሙ ብላችሁ የምትጠይቁኝ ከሆነ ለመሰላችሁ አንዳንዴ ቀጥታ የምንማረው ወይ ደግሞ ላይክ ደብተር ላይ ያለ መጽሐፍ ላይ ያለ የምናገኛቸው እንግሊዝኞች በንግግር ላይ ለመጠቀም ስንፈልግ አናገኛቸውም ወይ ደግሞ ሰዎች ሲያወሩ አንሰማቸውም በዛ ጊዜ ኤክስፕሬሽኖችን በራሳችሁ መለማመድ it's good ለምሳሌ እስኪ ልጠይቃችሁ እንግሊዝኛ ማውራት ለምጃለሁ በሉኝ እስኪ እንግሊዝኛ ማውራት ለምጃለሁ በሉኝ እስኪ ኮሜንት ሴክሽን ላይ good so አሁን እንግሊዝኛ ማውራት ለምጃለሁ ስትሉኝ ምን ብላችሁ ነው የምገልጹልኝ I am used to speaking English ትሉኛላችሁ I am used to speaking English እንግሊዝኛ መናገር አለመርኩም ለማለት ከፈለጋችሁ I am not used to speaking English ትሉኛላችሁ ማለት ነው እንደዚህ አይነት ኤክስፕሬሽኖችን በራሳችሁ ያወጣችሁ መለማመድም is good ማለት ነው ያው ከየት እናገኘዋለን ብላችሁ ካላችሁ ዩቲዩብ ላይ ሞልቷል ChatGPT ሞልቷል አሁን እነዚህ ነገሮችን መጠቀም ትችላላችሁ ማለት ነው በመጨረሻ ላይ ግን እምላችሁ is the best way ብዬ የምናገረው ሌላ እንግሊዝኛን የመማሪያ መንገድ ምንድነው write English መምጣት ሌሎችም ትምህርት ቤቶች አሉ ግን ደግሞ ያው እኔ ማውራት የምችለው ስለራሴ ነው እኔ ስላለሁበት ነገር ነው ማውራት የምችለው እኛ ጋር ስትመጡ የተለያየ የምትማሩባቸው ዘዴዎች አሉ የግሩፕ ክላስ አለን የፐርሰናል ክላስ አለን የግሩፕ ክላስ ከሌሎች ተማሪዎች ጋር ሆናችሁ የምትማሩበት ማለት ነው ከሌሎች ተማሪዎች ጋር ሆናችሁ የምትማሩበት ነው በአንድ ክላስ ውስጥ 6 ተማሪዎች ብቻ ነው የምትኖሩት so that will make it easier ቀላል ያደርገዋል ማለት ነው የፐርሰናል ክላስ ደግሞ ለብቻችሁ ሆናችሁ የምትማሩበት ነው አንድ ተማሪ ብቻ ሆኖ የሚማርበት ማለት ነው በፈለጋችሁበት ሰዓት
እናንተ በፈለጋችሁ ሰዓት በፈለጋችሁት ቀን ሆናችሁ የምትማሩበት ክላስ ነው የሚሆነው ፐርሰናል ክላስ። የፐርሰናል ክላስ ጥቅሙ ምንድነው ካላችሁኝ፣ አንድ ያው ሰዓትና ቀን ትመርጣላችሁ። ሁለተኛ ደግሞ ፎከስ የምናደርገው እናንተ ፐርሰናል ያላችሁ የፐርሰናል ያለባችሁን ችግር ብቻ ፎከስ አድርገን እናወጣለን ማለት ነው። አንደርስታንድ? አሁን ግሩፕ ክላስ በሚሆንበት ጊዜ ሁላችሁም ኢንተርቪው ትደረግና የእንግሊዝኛ ሌቭላችሁ ምን ተመሳሳይ መሆኑ ቼክ ከተደረገ በኋላ ነው ክላሱ የሚመሰረተው። ነገር ግን ለምሳሌ አንደኛው ስፒኪንግ ብቻ ነው ፈልገው ራይቲንግ ብቻ ነው ፈልገው ቢል ግሩፕ ክላስ ላይ አይቻልም። ለምን? ሁሉም ተማሪዎች ያሉ ስለሆኑ ላይክ ሌሎችም ተማሪዎች አብረዋችሁ ስለሚኖሩ እኛ ባዘጋጀንላችሁ ካሪኩለም መሰረት ነው ክላሳችሁን የምትወስዱት ማለት ነው። ነገር ግን ፐርሰናል ክላስ ላይ ስትመጡ የስፒኪንግ ኮርስ አለን። የስፒኪንግ ኮርስ ማለት ንግግርን ብቻ የምትማሩበት ማለት ነው። መሰረታዊ የሆኑ እንግሊዝኛ ህጎችን ከተማራችሁበት በኋላ ስፒኪንግ ብቻ የምትማሩበት ክላስ አለ። ኦር ራይቲንግ ብቻ ልትሉ ትችላላችሁ፣ ኦር ሪዲንግ ብቻ ልትሉ ትችላላችሁ። እነዚህ ኮርሶች ስላሉ ፐርሰናል ክላስ የተወሰነ አድቫንቴጅ ይኖረዋል ማለት ነው። በነገራችን ላይ ፐርሰናልም ግሩፕም ክላስ እኔ የማስተምራቸው ስላሉ እነሱ ላይ ጆይን ማድረግ ትችላላችሁ ማለት ነው። ሶ የዛሬው እንግዲህ ጉዟችን ይሄንን ይመስላል ማለት ነው። ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ስቴፕ ባይ ስቴፕ ደግሞ ፕላን ከፈለጋችሁ እናንተ የምትማሩበት ፕላን ከፈለጋችሁ በራሳችሁ እንግሊዝኛም በራሴ ለመማር ስቴፕ ባይ ስቴፕ የሆነ ፕላን አውጣልን የምትሉኝ ከሆነ አውጥቼ ኔክስት ቪዲዮ ላይ በደንብ አብራርቼ እነግራችኋለሁ ማለት ነው። ኮሜንት ሴክሽን ላይ አሳውቁኝ። የምትፈልጓቸውን ጥያቄዎች ካሏችሁ እንድሰራላችሁ የምትፈልጉት ነገር ሁሉ ካለ እዚሁ ላይ ብትገልጹልኝ በደንብ አድርጌ እሰራላችኋለሁ ማለት ነው። ሰፖርታችሁን አሳዩኝ። ሼር፣ ላይክ፣ ኮሜንት በማድረግ ላቭ ዩ ኦል። አው ሲ ዩ ኔክስት ታይም። ባይ ባይ።